በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ስለ ድምጼ ትንሽ ይቅርታ ጠይቃለሁ። ጉንፋን ነገር ይዞኛል። ዛሬ በልቤ እግዚአብሔር የሞላው መልእክት ሉቃስ ወንጌል ምዕራፍ 8 ከ22 እስከ 39 ይሆናል። እግዚአብሔር አቤኔዘርን ይባርክ። እግዚአብሔር እናንተን ይባርክ። መልከጼዴቅ መልከሳሌም ገና ደውሎ ሲነግረኝ ወደ ልቤ ጥልቅ ያለው ቃል ይሄ ነው። የማዕበሉ ምክንያት ምንድን ነው በሚል ርዕስ የጊዜው መልእክት ይመስለኛል። በተለይ ለአንዳንዶች በህይወቴ ማዕበል አለ፣ ምክንያቱ ምንድን ነው? ለምን አይቆምም? እንዲቆምስ ምን ላርግ? ምንጩ ምንድን ነው ብለው የሚታገሉ ያሉ ይመስለኛል። ስለዚህ ማታ ትላንት ወደ ልቤ ነው ይሄ መልእክት የገባው። በህይወቴ ያለው የማዕበሉ ምክንያት ምንድን ነው? እንዴትስ ማዕበሉ ጸጥ ይላል በሚል ርዕስ ነው የምናጠናው። ሉቃስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ በጌታችን በኢየሱስ ስም አነባለሁ። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉ፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትና ውሃ እንኳ የሚያዝ እነርሱም ለእርሱም የሚታዘዙለት ይህ ማን ነው አሉ። በገሊላ አንጻር ወዳለች ወደ ጌርሳኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመን ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱም መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመን ይዞት ነበር። በሰንሰለትና በእግር ብረት ታስሮ ይጠበቅ ነበር። እስራቱን ሰብሮ በጋኔን ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጌዎን ነን አለ። ወደ ጥልቁ ሊሄዱ እንዳያዛቸው ለመኑት። በዚያም በተራራዊ ብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋውም ከአፋፍ ወደ ባህር ተጣደፉና ሰጠሙ። እረኞች የሆነውን ባዩ ጊዜ ሸሽተው በከተማውና በአገሩ አወሩት። የሆነውን ነገር ሲያዩ ወጥተው ወደ ኢየሱስ መጡ። አጋንንት የወጡለት ሰው ልብስ ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙና ፈሩ። ያዩትም ደግሞ አጋንንት ያደረበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርሴን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከእነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። አሜን። በኢህአዴግ ዘመን ቆይቷል ማለት ነው። ጊዜው አመቱ ትዝ አይለኝም። እና መርካቶ አካባቢ ነበርኩ። እቃ ለመግዛት ነው ሄድኩት። እና ከመርካቶ ሱቅ እቃ ገዝቼ ስመለስ ድንገት ሰዎች ወደ እኔ እየሮጡ መጡ። እና የሚሮጡት ሰዎች ቁጥራቸው እየበዛ መጣ። ምክንያቱን ሳላውቅ የሩጫውን ምንጭ ሳላውቅ አልሮጥም ብዬ ቆምኩ። እና ብዙ ሰው እኔ ወደ ላይ ነው የሚሄደው፣ ወደ ታች እየሮጠ መጣ። ምን ሆነሃል አልኩት አንዱን። ምንድነው የሚያሯሩጣቸው ስል ሲሮጡ አይቻለሁ፣ ሮጣለሁ፣ ሩጥ አለኝ። ምክንያቱን ግን አልነገረኝም። ያለ ምክንያት አልሮጥም። የደረቴን ነፍቼ ቆምኩ። የሚገርማችሁ አውቶቡሶች ሰውን እያራገፉ ፊታቸውን እያዞሩ በፍጥነት ሱቆች እየተዘጉ መጡ። ዘራፊዎችም አጋጣሚ ተጠቅመዋል። እና ፈራው። ያለ ምክንያት የሁሉ ሰው አይሮጥም ብዬ መሮጥ ጀመርኩ። ግን ምክንያቱን ለማወቅ እየተጣጣርኩ ነበርና ቤቴ 6 ኪሎ ነው። ወደ ቤተክርስቲያኔ ደወልኩ። መርካቶ ሩጫ ነው። ሌብነቱ ቀልጧል፣ ግፊያው ቀልጧል።
ምንድነው የተፈጠረው? ነው የ6 ኪሎ ተማሪዎች በጠበጡ፣ ፌደራል መጥቶ ጸጥ አሰኛቸው። ምንጩ ደርቋል አሉ። ሃሌሉያ አልኩ። በቃ ከዛ ኮርነር ጥዴን ያዝኩ። አያችሁ ሮጦ የሚያሯሩጠው ማን እንደሆነ ገባኝ። ዘራፊው ነው፣ አምታችሁ ነው። አይኔ እያየ ብዙ ልብሶች፣ ብዙ የወርቅ መስታወቶች ሲሰበሩ አይቻለሁ። ምንጩ እንደደረቀ አወቅኩ እና ቆምኩ። በሙሉ ድፍረት ቆምኩ። በኋላ አንድ አውቶቢስ ትዝ ትለኛለች፣ 3ቱንም በር ከፍቶ ውረዱልኝ መስታወቱ እንዳይሰበር አለ። አውቶቢስ ውስጥ ያሉት በብዛት በአንዴ ለመውረድ ሲሻሙ ሰው አደጋ ሊደርስበት እንደሚችል ገምቻለሁ እና መካከለኛው በር ላይ ቆምኩ። አትሊስት አንድ ሰው ለማዳን እና ነፍሰ ጡር ትመስለኛለች፣ ሆዷ ገፋ ብሏል፣ ሴት ነች። ልክ እንደገመጥኩት ገፈተሯት። ከላይ ከታች በሁለት እጅ የተቀበልኳት ምንም ሳትሆን በሰላም እንጂ ምንጩ ደርቋል እንዳትሮጭ አልኳት። 1 3 4 ሱቆችን አዘጋው። ይገርማቸዋል። ምንጩን ስላወቅኩት ለሌሎች መድኃኒት ሆንኩ። ባላውቅ ራሴ ተጎድቼ ሌሎችንም ጎድቼ በጸጸት ያልፍ ነበር ማለት ነው። ዛሬ የማዕበሉን ምንጭ ኢየሱስ ይገልጣል። አሜን። ለአንድ ሰው ምናልባት መልእክት ሊኖረው ይችላል ጌታ እና ከዕለታት በአንዱ ከደቀ መዛሙርቱ ጋር በታንኳ ገብቶ ወደ ጌርሴኖን እንሂድ አላቸው። አምላካዊ ቃል ነው፣ ከነሱ ጋር ነው። አምላክ ነው ትእዛዝ ያወጣው። ለምን እንደሄድ ባያውቁም በታንኳ ተኝቷል። ጉዞ ጀመሩ። በሚጓዙበት ሰዓት በአምላክ ትእዛዝ ከአምላክ ጋር እየተጓዙ ሳሉ ማዕበል ተነሳ እና ታንኳይቱን ሞላው። ፈሩ። ጠፋን ብለው እስኪቀሰቅሱ ድረስ ከመጠን በላይ ፈሩ። ተነሳና ማዕበሉን እንደሰው ገሰጸው። ዝም በላለው፣ ጸጥ አለ ይላል። የነዚህ የማዕበሉ ምንጭ ምንድነው? ክፍሉ ሙሉን ያነበብኩላችሁ። የማዕበሉ ምንጭ ተፈጥሮ ሳይሆን በጌርሴኖን ያሉ አጋንንቶች እንደሆኑ ሉቃስ ጠቁሞናል እንደምታውቁት። እና ክፉ መንፈስ ኢየሱስ እንደመጣ አውቀዋል። እና በጌርሴኖን ያሉ ከንቲባዎች በስራ ላይ ናቸው። በጌርሴኖን ያሉ ሆስፒታሎች በስራ ላይ ናቸው። ፌደራል ፖሊሶች ይሰራሉ። ህዝቡ ግን ሰላም የለውም። ያገባሉ፣ ይጨነግፋሉ፣ ለማግባት ይፈልጋሉ፣ ከእጃቸው ያመልጣል። ይነግዳሉ፣ ይከስራሉ። ጤና የላቸውም፣ ሰላም የላቸውም። ምንጩን አያውቁትም። እና በጌርሴኖን ከተማ ውስጥ የህዝቡን ኑሮ ያወዛገበው እሪያን እያራባ ሰላምን እየወሰደ በጨለማ ድቅድቅ ውስጥ ያስቀመጣቸው በጌርሴኖን ባለው ሰውዬ ውስጥ ያሉ ሌጊዮኖች ናቸው። ሰውየው አንድ ነው ያለው 18000 አጋንንቶች ተጠጋግተዋል። ከሰውየው እየወጡ አንዱን ይመቱታል፣ ከሰውየው እየወጡ አንዱን ያጨነግፉታል። ቢሮአቸው በጌርሴኖን መቃብር ውስጥ በአንድ ሰው ውስጥ። ኢየሱስ ወንጌል ለመስበክ አልሄደም። ወደ አንድ ከተማ ስትገቡ መንገድ ሰልሉ፣ ገዢውን ሳታስሩ፣ ኃይለኛውን ሳታስሩ ቤቱን አትበዘብዙም እንደተባለ የማዕበሉ ምንጭ የጌርሴኖን ህዝብ ምንጭ የት እንደሆነ ቁልፉን ኢየሱስ አውቀዋል። ስልጠና እየሰጣቸው ይመስለኛል። እና የማዕበሉ ምንጭ እንደ ዮናስ በአመጽ ስለሄዱ የተነሳ አይደለም። እንደ ጴጥሮስ እምነት ስላጡ እየሰጠሙ አይደለም። እና በእርግጥ እምነት ያጡት ማዕበሉን መገሰጽ እንደሚችሉ አውቆ ነው የገሰጻቸው። የዚህ የማዕበል ምንጭ ግን አጋንንት። ብዙ ጊዜ በህይወታችን 3 ምንጮች አሉ። በህይወት የተነሳው ማዕበል ኃጢአት ሰርቼ ነው፣ እምነት ጎሎኝ ነው፣ ወይስ አጋንንታዊ ተቻለው በዙሪያዬ? መንፈሳዊ ስለላ እንድናረግ በእውነት ይገባናል። ትዝ ይላችኋል፣ ኤልሳ መተተኛና አመንዝራ ሴት ነበረች፣ ኤልዛቤል የተባለች። ብዙ ነቢያቶች አልቻሉም። ኢቭን ኤልያስ ሊቋቋማት አልቻለም። ከአፏ ቃል አንዴ ዛቻ ስታወጣ የሴትና የንጉስ ሚስት ቃል አይደለም የምታወጣው፣ ወገብን የሚፈታ ቃል። ነገርማችኋል። በዓል የተባለ አራባች፣ ሃይማኖቷን ቤተ መቅደሱን ዘጋች እና ጣዖትን ማምለክ እጅግ በረታች። ሊቋቋማት ማንም። አንዳንዱን በዝሙት ትጥለዋለች፣ ሌላውን በፍርሃት ትጥለዋለች። ነቢያቶች አልቻሉም። አብድዩ የተባለ 100 ነቢያትን ዋሻ ውስጥ አስቀምጦ 50 ነቢያት ቀንና ሌሊት ቢፋለሙም ኤልዛቤል ልትወድቅ አልቻለችም። እቺ ሴትዮ ተራ ሰው ሳትሆን ምንጯን ለማግኘት አልቻሉም ነቢያቶች። ትዝ ይላችኋል፣ እግዚአብሔር ለኤልያስ ገለጠለት። ኤልያስ ወደ ሶሪያ ትሄዳለህ፣ 3 ዓመት ትቀመጣለህ፣ ዝናብን እስክሰጥ ድረስ አንዲት መበለት አዝጃለሁና ሂድ አለው። ለምን ሶሪያ? እግዚአብሔር ሆይ ሩቅ ከተማ፣ የአብርሃም ከተማ ባልሆነ አሕዛብ ምድር ስለምንድን ነው የሚሄደው? ምክንያት አለኝ፣ ሂድ አለው። ኤልያስ የተላከው ወደ ሰራብጣ ነው። ሰራብታ ምንድነች ብላችሁ መጽሐፍ ቅዱስ ብታጠኑ የኤልዛቤል መንደርና የአባቷ አገር ሰራብታ ነው።
ገዢው ቦታ ላይ የኤልዛቤል ብርታት ከበስተጀርባ አባቷና ጣዖት የሚያመልኩ መናፍስቶች ከኋላ ኃይል ስለሚያቀብሏት ነው። ፍልሚያው ኤልዛቤል ፍላፊት ስጋ ከለበሰችው ሳይሆን ምንጩ ላይ እግዚአብሔር ኤልያስን አስቀመጠው። 3 ዓመት ቀንና ሌሊት ምንጩ ላይ ገዢው ላይ ሲፋለም የኤልዛቤል አባት ሲወድቅ ኤልዛቤል ከፎቅ ላይ ወደቀች። ይገርማችኋል። ምንጩን አሳየው ማለት ነው። ተራ ጃንደረባ ነው ገፍትሮ የጣላት። ውሾች በሏት፣ ፈረሶች ረገጧት፣ እንደ ፋንድያ ተበታተነች። አንድ እዩ በተባለ ሰው ማለት ነው። ዋናና ገዢውን ከበስተጀርባ ኤልሳ መጥቶታል። ፊት ለፊት ግን ኤልዛቤል መቆም አልቻለች። አንዳንዴ የነገራችን ምንጮች ምንጩን ሳይሆን ነገሩ ላይ ስለምንታገል ዋና ምንጩን ስለምንስተው ዘመናችን በከንቱ ያልቃል። ያለ ዓላማ መተኮስ ይሆናል። ጾም ጸሎታችን ያለ ዕውቀት ይሆናል። ታውቃላችሁ፣ በእግዚአብሔር ላይ እናማርራለን። ከማጋ እንዴት እንደምንዋጋ አናቅም። ጠቅላላ የህይወት መልህቁ ከእጃችን ያመልጥብን። ጌታ ኢየሱስ በጌንሳሬጥ ወንጌል እንዲሰበክ የጨለማው ገዢ ማውስጥ ተቀምጦ የት ቦታ ሆኖ ከተማዋን እንዳሰረ ምንጩን ያወቀው የገሰጸው ታውቃላችሁ፣ ባህሩን የተፈጥሮ ባህሩን ብቻ ሳይሆን ባህሩን ያንቀሳቀሰውን መንፈስ ነው። እንዴት ወደኛ መጣ አሉት። አፍ አውጥተው ባይናገሩም በተፈጥሮ ውስጥ ምን አይነት ውጊያ እንደላከበት ለመመለስ ኢየሱስ አስቀድሞ አውቋል። ጳውሎስ በመቄዶንያና ናርዳን ስትለው ትዝ ይላችኋል። ሄዶ የፊልጵስዩስ ዋና ከተማ የኢሮፕ ጌት ነች። እነ ሊዲያ ጌታን ያመኑባት ነች። የቅዱስ የእግዚአብሔር ባሪያ የመዳን መንገድ የሚነግራችሁ የተባረከ ነው እያለች ስትናገር ትኩር ብሎ አያት ይላል። ከተማውን በሙሉ የተቆጣጠረች ብዙ ትርፍ ለጌቶቿ የምታመጣ ገረድ የምትመስል በውስጧ ግን አጋንንት እንዳለባት አየ። በታላቅ ድምፅ አጋንንቱን ገሰጸው፣ ለቀቃት። የምድር መንቀጥቀጥ በሉ የምድር መፈታት በሉ በዚህ በፊልጵስዩስ ከተማ ወንጌል በፍጥነት በጥራት እንዲበዛ ኃይለኛውን ጳውሎስ አስሮታል ማለት። የችግሩ ምንጭ አንዳንዴ የህይወታችን አጋንንቶች ሊሆኑ ይችላሉ። ዳንኤል በትንቢተ ኤርምያስ የተጻፈው ቃል የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ወደ እግዚአብሔር ለራሱና የህዝቡን ኃጢአት ይዞ ይማልድ ጀመር። እግዚአብሔር ሆይ የ70 ዓመት ተፈጽመዋል፣ የኔና የአባቴን ኃጢአት እባክህ ይቅር በል፣ ወደ ተስፋይቱ አባታችን ምድር መልሰን፣ በደላችንን ይቅር በለን ብሎ ይማልዳል። የጸሎት መልስ ግን የለም። ከብዙ ጊዜ በኋላ ከመላእክቶች አንዱ አለቃ እየበረረ መጣ። ዳንኤል በመጀመሪያው ቀን ራስን ስታዋርድ ጸሎት ተሰምቷል። ታዲያ በመጀመሪያው ከተሰማኝ ለምን ዘገየህ አለው። አንተ ስለ ዘገየ ጸሎት መልሱ የኃጢአት ብዛት ስለመሰለ ይቅር በለን እያልክ ንስሐ ትገባለህ። የጸሎት መልስ መዘግየት ንስሐ ስላልገባህ አይደለም። ታዲያ ምንድነው አለው። የሜዶንና የፋርስ አለቆች በአየሩ ላይ እየተዋጉ ነው። የመላእክት አለቃ መጥቶ ባያግዘኝ ለአንተም የምስራች ባልነገርኩ አሁንም ለጦርነት እመለሳለሁ። በጦርነቱ ሹልክ ያልኩት በኃጢአት ምክንያት አይደለም የዘገየሁት። ምን ላርግ? ጸሎትን ቀይረው አለው። ይቅር በለኝ ሳይሆን መንፈሳዊ ጦር ታጥቀህ ሰይጣንን መፋለም፣ መቃወም፣ ማውገዝ ትችላለህ። ስልጣንና ኃይል ተሰጥቷል። ጸሎቱን ቀይረው አለው። የአንዳንዶቻችን ማዕበል የውርስ ኃጢአት ስላለብን አይደለም፣ እምነት ስለጎደለን አይደለም። በዙሪያችን አጋንንቶች፣ አለቆች፣ የአየሩ ባለስልጣናትን መቋቋምና መቃወም ስለማንችል ወገኖች ሆይ ቀንበር ሊሰበር አልቻለም። ዛሬ መንፈስና ሕይወት የሆነው ቃል ተገልጧልና አጋንንቶች በኢየሱስ ስም ይሰበራሉ። ስለዚህ መንፈስ ቅዱስ የማዕበሉ ምንጭ ጠንቋይ ነው፣ ደጋሚ ነው። በዙሪያ የሚተበትብ አለ። እንዳልባረክ፣ እንዳልጨምር፣ እንዳልበዛ፣ እንዳልሰፋ ማን ነው በዙሪያ ማዕበሉን የሚያስነሳው? ቆም ብላችሁ መጠየቅ ነው፣ መሰለል ነው። በእውነት አጋንንቶች የብዙ ሰዎችን ሕይወት አስረዋል። አባይ ግድብ እንዳይገደብ ግብጽ ያደረገችብንን መቼም ለእናንተ አልነግርም። ውሃ እያለን እንጠማለን። በብዙ አፈራችን ውሃችን ይወሰዳል፣ ይዘፈናል፣ ይዘመርበታል በአባይ ለብዙ ዘመን። ጃንሆይ ሞክረው ነበር ይባላል፣ ኮሎኔሉ ሞክረው ነበር። አሁንም ታውቃላችሁ ያለብንን ተግዳሮት። ይህን ጉዳይ እየጸለይኩበት ሳለ አንድ የጸሎት ኃይለኛ ሰው ነው ሚስጥሩን የነገረኝ። ሱባኤ ገብተን ስለ ሀገራችን ስንማልድ አባይ እንዳይገደብ ያለ ዘንዶ በግብጽ ውስጥ የተደገመ ስፒሪት ነውና በጸሎት ተዋጉት አለን። መገለጥ መጣ አለን እና ምን አረጋችሁ አልኩት። እዚህ ቤት ሳይሆን አባይ ላይ ሄዳችሁ
የተጸለየበት ዘይት ይዛችሁ አባይ ውስጥ በእግራችሁ ቆማችሁ እንዳይገደብ ለኢትዮጵያ ሕዝብ በረከት እንዳያመጣ ያለውን ዘንዶ ተቃውሙት ብሎ መገለጥ አመጣልን አለ። በጣም የማምነው ቃሉ መሬት የማይወድቅ የተባረከ ሰው ሁላችሁ የምታውቁት ስሙን መጥቀስ አልፈልግም። በእርግጥ ያንን የጸሎት ቡድኖች ይዞ በሄሊኮፕተር ነው ሄደው እና አባይ ግድብ ውስጥ ቆመው እየጸለዩ ሳለ ከላይ በትንሽ አይሮፕላን አባይን ተከትሎ ዘይት እያፈሰሱ የሚጸልዩ አሉ። ሞኝነት ጊዜ ማባከን የሚመስላቸው ሊኖሩ ይችላሉ። እና አባይ ውስጥ ቆመን ስንጸልይ ከአሜሪካን ሰዎች መጡ አለ። እማናቃቸው ሰዎች ለምን መጣችሁ ስንላቸው በአባይ ባህር ውስጥ ቆማችሁ ወንዝ ውስጥ ጸሎት አድርጉ ብሎን እግዚአብሔር ዘይት ይዘን መጣን ብለው ሁለቱ ኢትዮጵያና አሜሪካኖች ተገናኙ። እዛ ያለውን ዘንዶ ሲሰበር በቲቪ ሰማን። አባይ በእኛው ገንዘብ በእኛው ሰው ይገደባል። አየህ፣ በአደባባይ በራዲዮ የምትሰሙት መልካም ነገር ሁሉ ከበስተጀርባው መልካም ሰዎች አሉ። ከመልካም ነገር በስተጀርባ ሁሉ ጸሎት እንዳለ ነግራችሁ ፈልጋለሁ። ኃይለኛው ሲታሰር አባይ መገደብ ጀመረ። ምሳሌ ነው የምነግራችሁ። ሌላም በህይወቴ ያየሁት አለ። እኔ ይህን ሰምቼ ነው። በእርግጥ 4 ኪሎ ከቤተ መንግስት ፊት ለፊት የነበሩትን ቤቶች ታውቃላችሁ። በጣም የተጠጋጉ ናቸው። እዛም የሚኖሩ ሰዎች የተጎሳቆሉ ናቸው። አንዳንድ ባዕድ ነገርም ያደርጋሉ። እና እኔ አገልግዬ ከምሽቱ 5-6 ሰዓት በዛሪ በከንቱ በሚባል ሾላልኬ ወደ ቤቴ ልመጣ ስል እንደ ኮሪያ ወታደር ሁለት ሆነው በሰልፍ የሚሄዱ ሰዎች አዩ። አረማመዳቸው አንድ ነው፣ ሁለት ናቸው፣ ርቀታቸው ትክክል ነው። እነማ ናቸው ብዬ ጠጋ ብዬ ስል 4 ኪሎ ፊት ለፊት ያለውን ህዝብ የሚያጎሳቆል መንፈስ የተወጋ ይሁን ሲሉ ሰማሁ። እኔ አሜንም አላልኩ። ማንነቴ እንዳይታወቅ አልፌ ሁለተኛውንም ቼክ አረኳል። የሚጸልዩት ዘሴም ጠቅላላ ከተማዋን ከበው 4 ኪሎን አንድ አይነት ጸሎት መንፈሱን ይወጉት ነበር። በጣም ገረመኝ። እኔም 1-2 ያቀመስኩት በእውነት። በኋላ ማታ ራዲዮ ስከፍት የመሬት ልማት ሆኖ ቤተ መንግስት ፊት ለፊት ያለው በሙሉ ቤቶች እንዲነሱ ፓርላማ ወሰነ ነው ሚል ከባለስልጣናት በቲቪ ሰሙ። እነሱ ይበሉት እንጂ የተሰራው ትላንት ነበር። አያችሁ፣ የማዕበሉ ምክንያት፣ የጉስቁልና ምክንያት፣ ጤና ማጣቴ ምክንያት፣ እንዳላገባ፣ እንዳልወልድ፣ እንዳልነግድ፣ እንዳልበዛ ምክንያቱ ምንድነው? ቆም ማለት በጣም አስፈላጊ ነው በእውነት። የማዕበሉ የጌርሴኖን የማዕበል ምክንያት አጋንንቶች ናቸው። ስለዚህ ኢየሱስ ሄዶ ስም ማን ነው አለው። ይታሰራል፣ ይበጥሳል። እናኛ ሌጊዮን ነን። አንድ የሮም ወታደር ክፍለ ጦር እዛ ውስጡ ነበር ማለት ነው። ሌጊዮን ማለት ብዙ ወታደሮችን የሚመራ ጄኔራል ይመስለኛል። 17000 ሮማን ወታደር ነው ሌጊዮን የሚባሉት አላውቅም። ውጣ አለው። ታውቃላችሁ፣ እሪያውንም ርኩሳን ያልተፈቀዱ የማያመሰኩትንም ስፒሪቱንም ወደ ጥልቅ ውስጥ ገቡ። ልቡ ተመልሶ አየ። ጌታ ሆይ እባክህ ልከተልህ አለው። ኖ አትከተለኝም፣ እግዚአብሔር ያደረገልህን እየተናገርክ በከተማው ሂድ አለው። ትላንት አጋንንት ያደረብኝ እንደ ሐዋርያት ስልጠና ያልወሰድኩ ዛሬ አውጥተህልኝ ነገ ሰባኪ መሆን እችላለሁ። ኃይለኛው ታስሮልሃል፣ ቀላል ነው፣ ሂድ። ኢየሱስ አዳነኝ ስትል ብዙ ሰው ነው ጌታን የሚቀበለው። ለምን? ካንተ ቃል አይደለም፣ ካንተ ትንተና አይደለም። ኃይለኛው ታስሮ